ሰላም እንዴናችሁ? የስድ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። ዛሬ ጀማሪዎች ክፍል 42ን ይዤላችሁ መጥቻለሁ። አሁን በቀጥታ የምወስዳችሁ ወደ ዛሬው ትምህርት ነው። 731 quietly በዝምታ ወይም ደግሞ በጸጥታ ማለት ነው። quietly በጸጥታ ወይም ደግሞ በዝምታ ድምፅን ቀንሰን ማለት ነው። ምስሉ እጅግ በጣም አድርጎ ይነግራችኋል። ድምፅን ቀንሰን በዝምታ ወይም በጸጥታ። የquietly ተቃራኒ ነው። loudly ጮክ ብሎ ድምፅን ከፍ አድርጎ ማለት ነው። loudly quietly በዝግታ በዝምታ ብለናል። loudly ደግሞ ድምፅን ከፍ አድርጎ ጮክ ብሎ ማለት ነው። loudly slowly ቀስ ብሎ በቀስታ በዝግታ ማለት ነው። slowly በዝግታ ቀስ ብሎ ማለት ነው። slowly ምስሉ እጅግ በጣም አድርጎ ይረዳቸዋል ብዬ አስባለሁ። በደንብ አድርገን ተጠንቅቀን ነው የምናዘጋጀው እያንዳንዱ ምስል። slowly ቀስ ብሎ በዝግታ። የስሎውሊ ተቃራኒ ደግሞ quickly ነው። slowly በዝግታ እንዲሁም ደግሞ ቀስ ብለን ብለናል። quickly ስንል ደግሞ በፍጥነት ይሆናል። ቀስ ብለን ስሎውሊ ከሆነ በፍጥነት ደግሞ ኩዊክሊ። ምስሎቹን በደንብ አድርጋችሁ ማየት ነው። ወደኋላ መለስ አድርጋችሁ ስሎውሊ ላይ ያለውን ተመልከቱ፣ ከዛ ኩዊክሊ ላይ ያለውን ተመልከቱ። ልዩነቱ በደንብ አድርጎ ይገባችኋል። ሰው እያንዳንዱን ተቃራኒውን እያየን እንገኛለን። ሃፕሊ በደስታ በደስታ ማለት ፈልገው ሃፕሊ በደስታ። የደስታ ተቃራኒ ደግሞ ምንድን ነው? ሐዘን ነው። ሳድ ነው። ሰው ሳድሊ በሚያሳዝን ሁኔታ። በነገራችን ላይ ከዚህ ቀደም ስላየናቸው ነው። ቃላቶቹን ከዚህ ቀደም አይተናል። ሃፒ ማለት ደስታ ነው ብለናል። ሳድ ማለት ሐዘንን የሚገልጽልን ነው ብለናል። እነዚህ ቃላቶችን በደንብ አድርገን አይተናቸዋል። ሰው እነዚህን ደግሞ በመቀየር ትርጉማቸውን ይቀይራሉና እነሱን ነው እያየን የምንገኘው። ሃፒ የነበረው ሃፕሊ ሲሆን በደስታ ይሆናል። ሳድ የነበረው ደግሞ ሳድሊ ሲሆን ደግሞ በሚያሳዝን ሁኔታ ይሆናል። ከዚህ ቀደም ኢዚ የሚለውን ተመልክተናል። ቀላል ማለት ነው። ኢዝሊ ስንል ደግሞ በቀላሉ ይሆናል። ኢዝሊ በቀላሉ፣ ኢዚ ቀላል፣ ኢዝሊ ስንል ደግሞ በቀላሉ። ሃርድ ከባድ ብለናል። ሃርድ ከባድ ማለት ነው። ሃርድሊ ሲሆን ደግሞ በከባዱ ወይም ደግሞ በጭንቁ ትላላችሁ። ሃርድሊ በከባድ ወይም ደግሞ በጭንቅ ማለት ነው። ሃርድ ክብደትን መጨነቅን የሚገልጽልን ነው። ሰው ሃርድሊ ስንል ደግሞ በከባዱ መሆኑን ወይም ደግሞ በጭንቅ ላይ መሆኑን ይገልጽልናል። ከዚህ ቀደም ያየነውን ኢዝሊ ተቃራኒ ነው። ኢዝሊ በቀላሉ ያለ ምንም ጭንቀት፣ ሃርድሊ ደግሞ በከባዱ በጭንቅ ማለት ነው። ኤርሊ ቀደም ብሎ ብዙ ጊዜ ከጧት ጋር እናገናኘዋለን። ኤርሊ የሚለውን ቃል ኤርሊ ቀደም ብሎ ወይም ደግሞ ካሰብነው ነገሮች ሁሉ በጊዜ ማለት ነው። ብዙ ሰዎች በጊዜ መነሳት ጋር አገናኝተው ነው የሚጠቀሙት ኤርሊን። በአጠቃላይ ግን ከምታስቧቸው ነገሮች ሁሉ ቀደም ማለትን የሚገልጽልን ኤርሊ እንለዋለን። ኤርሊ ቀደም ብሎ ካልን ደግሞ የኤርሊ ተቃራኒ ምንድን ነው? ሌት ነው። ሌት ረፍዶ ነው። ያሰብነውን ነገር ቀደም ካልን ኤርሊ፣ ካሰብነው ነገር ደግሞ በጣም ከዘገየን ሌት፣ ረፍዶ ወይም ዘግይቶ ማለት ትችላላችሁ። ሌትን። ኦፈን ብዙ ጊዜ ማለት ነው። ኦፈን ብዙ ጊዜ ት የሚለው ሳውንድ ትዋጣለች። ኦፍተን ሳይሆን ኦፈን ብትሉት እጅግ በጣም መልካም ነው። ምክንያቱም ፍሉዌንት የሆኑ ተናጋሪዎች እቺ ት የሚለውን ሳውንድ ስለሚወጡት ነው። ነገር ግን ልክ እንደናንተ ፍሉዌንት ያልሆኑበት ወይም ኢንዲጂኒየስ እዛ ሀገር ተወልደው ያላደጉ በእንግሊዝኛ ቋንቋ ተናጋሪ ውስጥ ያልተወለዱ ሰዎች ተምረው እንግሊዝኛን የሚናገሩ ሰዎች ኦፍተን ብለው ሊያወሩ ስለሚችሉ እሱንም እንድታውቁት ነው የጻፍኩላችሁ። እሱንም እንድታውቁት ነው። እናንተ በፈለጋችሁ መጠቀም ችላላችሁ። ነገር ግን እነሱ በተደጋጋሚ የሚሉት ተ የሚለውን ሳውንድ ውጣው ኦፍን ነው። ኦፍን ብዙ ጊዜ ወይም በተደጋጋሚ መሆኑን የሚገልጽልን ነው። ከዚህ ቀደም
በደንብ አድርገን ተምረነዋል። እነዚህ ድግግሞሽን የሚገልጹልን አድቨርቦች ብለን በደንብ አድርገን አይተናቸዋል። ከምንም እስከ ብዙ ጊዜ ወይም ደግሞ እስከ ሁል ጊዜ የሚለው በደንብ አድርገን አይተናል። በየመሃሉ ደግሞ ድግግሞሹ በየምን ያህል መጠን ሲሆን ምን እንላለን የሚለውንም በደንብ አድርገን ስላየን ኤስዲ እንግሊሽ ዋን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ኤስዲ እንግሊሽ ዋን ላይ ሄዳችሁ ትምህርቶች እንድትማሩ በዚህ አጋጣሚ ያሳስባለሁ። እነዚህ ትምህርቶች አሁን የምትመለከቷቸው ትምህርቶች በሳምንት 2 ቀን ነው የሚሰጡት። በዚህኛው ቻናል በሳምንት 2 ቀን፣ በመጀመሪያው ቻናላችንም በሳምንት 2 ቀን ዘወትር በዚህኛው ቻናል ዘወትር ማክሰኞና አርብ ከ9 ሰዓት ከ30 በኋላ ነው። እንዲሁም ደግሞ ኤስዲ እንግሊሽ ዋን ላይ የንግግር ልምምድ ዘወትር ሰኞና ሐሙስ ከ9 ሰዓት 30 ተመሳሳይ ሰዓት ነው የሚሆነው። ከዛ ውጭ ግን በየቀኑ ትምህርቶች ስለሚለቀቁ በእኛ ቻናል ላይ በየቀኑ ትምህርቶችን ተከታተሉ። ልምምዶች ግን ከሰኞና ማክሰኞ ሐሙስና አርብ 9 ሰዓት ተኩል በኋላ በሁለቱም ቻናሎች ገብታችሁ መማር ትችላላችሁ። ከዛ ባለፈ በየቀኑ በዩቲዩብ ቻናሎቻችን በሁለቱም በቲክቶክ ቻናላችን ኤስዲ እንግሊሽ እንዲሁም በቴሌግራም ቻናላችን ኤስዲ እንግሊሽ ላይ ስለሚለቀቁ በየቀኑ ትምህርቶችን ተማሩ። ኦፈን ብዙ ጊዜ፣ አብዛኛውን ጊዜ ለማለት እንጠቀመዋለን። ሬርሊ ይህም ድግግሞሽን የሚገልጽልን ቃል ነው። ልክ እንደ ኦፈን ይሄኛውም አልፎ አልፎ ማለት ነው። ፐርሰንታቸው ይለያያል። እሱ ቅድም እንዳልኳችሁ ኤስዲ እንግሊሽ ዋን ላይ ገብታችሁ ትምህርቱ እንድትከታተሉ ነው ምጋብዛችሁ። ሬርሊም አልፎ አልፎ ማለት ነው። ሰምታይምስ አንዳንዴ ማለት ነው። ሰምታይምስ አንዳንዴ፣ ሬርሊ፣ ኦፈን፣ ሰምታይምስ እነዚህ ሁሉ ድግግሞሽን የሚገልጹልን ቃላቶች ናቸው። ሬርሊ፣ ሰምታይምስ፣ ኦፈን። ኔቨር በጭራሽ ወይም ደግሞ ምንም ማለት ነው። ኔቨር በጭራሽ ወይም ምንም። ኦልዌይስ ደግሞ ሁልጊዜ፣ ሁሌም ማለት ነው። ኦልዌይስ ሁሌም ወይም ሁልጊዜ ማለት ነው። እነዚህ ድግግሞሽን የሚገልጹልን ቃላቶች ደግሞ እያንዳንዱ አረፍተ ነገሮች ላይ ሲገቡ ምን አይነት ትርጉም ይሰጣሉ፣ እንዴት እንከታቸዋለን፣ እንዴት እንጠቀማቸዋለን የሚለውን ስለሰራ ነው። ገብታችሁ ተማሩ። ይሄኛው ግን ለጀማሪዎች ቃላቶች ላይ ብቻ፣ ጀማሪዎች ሳይከብዳችሁ ሳትጨናነቁ ቃላቶች ላይ ብቻ ያሉትን ትምህርቶች እየተማራችሁ እንድትሄዱ ነው። የንግግር ልምምድ ኤስዲ እንግሊሽ ዋን ላይ እየተሰጠን የሚገኘው ቅድም እንዳልኳችሁ ቲክቶክ፣ ቴሌግራም እንዲሁም በዩቲዩብ ሁለቱ ቻናሎቻችን ላይ ያሉ ትምህርቶችን ተማሩ። በቀጣይ የምንገናኘው በክፍል 43 ነው። ክምሽቶቻችንን 760 እናደርሳለን። አሁንም የምነግራችሁ ምንድን ነው፣ እነዚህ ልምምዶቻችን ክፍል 60 ላይ ይቆማሉ። ክፍል 60 ከተማርን በኋላ ደግሞ ወደ ሌላ ትምህርት ነው የምንሄደው በሁለቱም ቻናሎች። እዛ ላይም ልምምድ እያደረገን ነው። እሱም ክፍል 60 ላይ ሲደርስ ሁለቱም ይቆሙና ደግሞ ወደ ሌላ ትምህርት ደረጃ ስለምንሄድ በደንብ አድርጋችሁ ተማሩ። የዛሬው ይሄንን ይመስል ነበር። በቀጣይ እስክንገናኝ መልካም ጊዜ ለሁላችሁ።